የአያቶላህ አሊ ኻሜኒ ቀብር ወደ ሌላ ጊዜ መሸጋገሩ ተገለጸ። አሜሪካና እስራኤል የሚፈጽሙትን ጥቃት አጠናክረው በቀጠሉበት በአሁኑ ጊዜ የኢራን ባለስልጣናት የጠቅላይ መሪያቸውን የአያቶላህ አሊ ኻሜኒን የቀብር ስነ ስርዓት ወደ ሌላ ጊዜ አስተላለፉ። ዜለንስኪ ለመካከለኛው ምስራቅ አጋሮቻቸው የድሮን ጥቃቶችን ለመከላከል የሚያስችል ድጋፍ ለማድረግ ጠየቁ። የዩክሬን ፕሬዝዳንት ዜለንስኪ በባሕረ ሰላጤው የሚገኙ አጋሮቻቸው ከኢራን የሚሰነዘርባቸውን የድሮንና የሚሳኤል ጥቃት መከላከል እንዲችሉ የባለሙያ ቡድን ለመላክ እቅድ ማውጣታቸው ተሰምቷል። የመንግስታቱ ድርጅት በጦርነቱ የመጀመሪያ 2 ቀናት 100,000 ሰዎች ከቴህራን ለቀው መውጣታቸውን አስታወቀ። የተባበሩት መንግስታት የስደተኞች ድርጅት የእስራኤልና አሜሪካ ጥቃት በተጀመረባቸው የመጀመሪያዎቹ 2 ቀናት ብቻ ከቴህራን 100,000 ሰዎች ያህል ቤት ንብረታቸውን ጥለው መሰደዳቸውን አስታውቋል። ውድ ተመልካቾቻችን ወደ ዝርዝር መረጃው ከማለፋችን በፊት ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እንዲሁም ቪዲዮውን ሼር እና ላይክ በማድረግ ጀምሩ። የአያቶላህ አሊ ኻሜኒ ቀብር ወደ ሌላ ጊዜ መሸጋገሩ ተገለጸ። አሜሪካና እስራኤል የሚፈጽሙትን ጥቃት አጠናክረው በቀጠሉበት በአሁኑ ጊዜ የኢራን ባለስልጣናት የጠቅላይ መሪያቸውን አያቶላህ አሊ ኻሜኒን የቀብር ስነ ስርዓት ወደ ሌላ ጊዜ አስተላለፉ። የኢራን እስላማዊ የፕሮፓጋንዳ ማስተባበሪያ ምክር ቤት ኃላፊ የሆኑት ሰይድ ሞህሴን ታስሚን ለተባለው ዜና ወኪል እንደተናገሩት የቀብር ስነ ስርዓቱ አመቺ ጊዜ እስኪፈጠር ድረስ እንዲዘገይ መደረጉን ገልጸዋል። ረቡዕ ዕለት ተጀምሮ ለ3 ቀናት ይቆያል ተብሎ የነበረው የአያቶላህ ኻሜኒ ቀብር እንዲዘገይ የተደረገው በርካታ ሕዝብ መሪውን ለመሰናበት ባለው ፍላጎት ለታዳሚው የሚበቃ የጸሎት ስፍራ ለማዘጋጀት እንደሆነ አንድ ባለስልጣን ተናግረዋል። የኻሜኒን ቀብር ተከትሎ ተተኪያቸው ይፋ እንደሚሆን የተጠበቀ ሲሆን፣ በመሪው ምርጫ ላይ ውሳኔ የሚሰጠው ከፍተኛው የሃይማኖታዊና ፖለቲካዊ ምክር ቤት የሚሰበሰቡባቸው ስፍራዎች ጥቃት እንደተፈጸመባቸው ተዘግቧል። ነገር ግን አንድ የምክር ቤቱ አባል ጉባኤው የአያቶላህ ኻሜኒን ተተኪ ለመወሰን ተቃርቧል በማለት ተናግረዋል። ባለፈው ቅዳሜ ቴህራን ውስጥ በአሜሪካና በእስራኤል በተፈጸሙ ከባድ ጥቃቶች የኢራን ጠቅላይ መሪን ጨምሮ በርካታ የአገሪቱ ከፍተኛ ባለስልጣናት ተገድለዋል። ለስድስተኛ ቀን ዛሬ በቀጠለው ጦርነት ኢራን እስራኤልን ጨምሮ ወደ ተለያዩ የመካከለኛው ምስራቅ ሀገራት ሚሳኤሎችን እያስወነጨፈች ሲሆን አሜሪካና እስራኤልም በኢራን ላይ የሚፈጽሙትን ጥቃትም ቀጥለዋል። ይህ በእንዲህ እንዳለ የኢራን የብሔራዊ ደህንነት ጠቅላይ ምክር ቤት ዋና ጸሐፊ የሆኑት አሊ ላሪጃኒ ፕሬዝዳንት ትራምፕ የአሜሪካን ሕዝብ ፍትሐዊ ወዳልሆነ ጦርነት ጎትተው አስገብተዋል ሲሉም ወቅሰዋል። ዜሌንስኪ ለመካከለኛው ምስራቅ አጋሮቻቸው የድሮን ጥቃቶችን ለመከላከል የሚያስችል ድጋፍ ለማድረግ ጠየቁ። የዩክሬን ፕሬዝዳንት ዜሌንስኪ በባሕረ ሰላጤው የሚገኙ አጋሮቻቸው ከኢራን የሚሰነዘርባቸውን የድሮንና የሚሳኤል ጥቃት መከላከል እንዲችሉ የባለሙያዎችን ቡድን ለመላክ እቅድ ማውጣታቸው ተሰምቷል። ማክሰኞ ዕለት ከተባበሩት አረብ ኤሚሬትስ እና ኳታር እንዲሁም ረቡዕ ከዮርዳኖስ እና ባህሬን ጋር መነጋገራቸውም ተገልጿል። ዜሌንስኪ ከሚኒስትሮችና ከወታደራዊ አዛዦቻቸው ጋር ስለ መካከለኛው ምስራቅ ግጭት ከተወያዩ በኋላ የዩክሬንን የመከላከያ ኃይል ሳያዳክም አጋሮቻቸውን ለመርዳት አማራጮችን እንዲያዘጋጁ ጠይቀዋል። ፕሬዚዳንት ዜሌንስኪ በኤክስ ገጻቸው ላይ ዩክሬን ሕይወትን ለመጠበቅና ሁኔታውን ለማረጋገጥ ታግዛለችም ብለዋል። አክለውም የእኛ ወታደሮች አስፈላጊው ችሎታ አላቸው፣ የዩክሬን ባለሙያዎች ከሀገራቱ ጋር ይሰራሉ፣ እናም ቡድኖች ይህንን እያስተባበሩ ነው። ሕይወትን ለመጠበቅ፣ ሰላማዊ ዜጎችን ለመከላከል እና ሁኔታን ለማረጋጋት እንዲሁም የቀጠናውን ደህንነቱን የተጠበቀ የባህር ላይ ጉዞ ወደ ነበረበት ለመመለስ የሚደረጉ ጥረቶችን ለመደገፍ ዝግጁ ነን ብለዋል። የመንግስታቱ ድርጅት በጦርነቱ የመጀመሪያ 2 ቀናት 100,000 ሰዎች ቴህራንን ለቀው ማውጣታቸውን አስታወቀ። የተባበሩት መንግስታት የስደተኞች ድርጅት የእስራኤልና አሜሪካ ጥቃት በተጀመረባቸው የመጀመሪያዎቹ 2 ቀናት ብቻ ከቴህራን 100,000 ያህል ሰዎች ቤት ንብረታቸውን ጥለው መሰደዳቸውን አስታወቀ። ስድስተኛ ቀኑን በያዘው ጦርነት ሐሙስ ማለዳ ኢራን ላይ የሚፈጸመው ጥቃት ቀጥሏል። የአሜሪካ ከፍተኛው ምክር ቤት ዶናልድ ትራምፕን የጦር አቅም ለመገደብ የቀረበለት የውሳኔ ሀሳብ ውድቅ አድርጎታል። የኢራኑ የውጭ ጉዳይ ሚኒስቴር አባስ አራጋቺ ከኳታሩ አቻቸው ጋር በስልክ የተነጋገሩ ሲሆን ኳታር በቴህራን የሚፈጸምባት ጥቃት በአስቸኳይ እንዲቆም ጠይቃለች። በኢራን ዋና ከተማና በሌሎቹ ስፍራዎች ከፍተኛ ፍንዳታዎችን መሰማታቸውን የቀጠሉ ሲሆን የመንግስታት ህንፃዎች እንዲሁም ሌሎች የአገልግሎት መስጫ ተቋማትን መፈራረሳቸውን የሚወጡ ምስሎች ያሳያሉ።
ወታደራዊ ጥቃቱ እየቀጠለና እየሰፋ ባለበት በአሁኑ ወቅት ኢራናውያን ፍርሃታቸውንና ስጋታቸው እየገለጹ ነው። የተባበሩት መንግስታት ስደተኞች ድርጅት አሜሪካና እስራኤል በኢራን ላይ ጥቃት በከፈቱበት 2 ቀናት ብቻ ከቴህራን 100,000 ያህል ሰዎች መፈናቀላቸውን ሲገልጽ፣ እስራኤል በሄዝቦላ ወታደራዊ ይዞታዎች ላይ ጥቃት እየፈጸመች መሆኑን በገለጸችበት ሊባኖስ ደግሞ 58,000 ሰዎች በመጠለያ ውስጥ ናቸው ብሏል። ሶሪያ በ10 ሺዎች የሚቆጠሩ ሰዎች መጠለያ ውስጥ እንደሚገኙ የመንግስታቱ ድርጅት ጨምሮም አስታውቋል። ውድ ተመልካቾቻችን ለአሁኑ ይዘንላቸው የመጣናቸው መረጃዎች እኒህን ይመስሉ ነበር። በቀጣይ በሌላ መረጃ እስከምንገናኝ መልካም ጊዜ ተመኘን።